ጸልዩ፣ የሚረግሟችሁንስ መርቁ። ምክንያቱም የማን ልጆች ትሆኑ ዘንድ? የሰማዩ አባታችሁ ትሆኑ ዘንድ። የሰማዩ አባታችሁ ልጆች ትሆኑ ዘንድ ይህንን አድርጓል። የሰማዩ አባታችን ልጆች ለመሆን የግድ መፈጸም አለበት። ክርስቲያኖች ክፉን በክፉ መቃወም ለምደነዋል። ማንም የሚያደርገው ነው። ክፉን በክፉ ሲሳደብ መሳደብ፣ ሲማታ መማታት፣ ይሄማ የተለመደ ሕግ ነው። ወንጌል ግን እንደዚህ አይደለም። ክርስትና ግን እንደዚህ አይደለም። ክፉን በክፉ ምን አለ ማለት አለመቃወም ነው። ለሚያሳድር ሰው መጸለይ ነው። መጸለይ ነው ልቡን እንዲመልስ። ለሚረግሟችሁ መርቁ አለ። መርቁ። ምክንያቱም በመስቀል ላይ ያስተማረን እሱ ይሄን ነዋ። የሾህ አክሊል ለሚደፉበት፣ ጎኑን ለሚወጉት፣ በችንካር ለሚቸነክሩት፣ ሐሞት ወጣት ለሚያጠጡት ምንድን ነው ያላቸው? የሚያደርጉትን ያውቁምና ምን በላቸው? ይቅር በላቸው። ከዚህ የበለጠ ቃል ምን አለ? በእውነት ለክርስትና ለእኛ ከዚህ የበለጠ ቃል ምን አለ? አባታችን ካስተማረን ከዚህ የበለጠ ሕግ ምን አለ? ስለዚህ በዚህ ሕግ ተመሩ ነው። የእሱ አባት የአባታችን ልጆች አባታችን ወይ ብለን የምንጠራው የእሱ ከአባትም በላይ አባት የሆነው ልጆች ለመሆን ስለሚያሳድዱት ምን ማለት መጸለይ ያስፈልጋል። መጸለይ ያስፈልጋል። ለምን ከተባለ ምሳሌውን ነገረን። እሱ ምን አለ? እሱ ምን ያደርጋል አለ? እሱ በክፉዎችና በበጎዎች ላይ ምን ያወጣል አለ? ፀሐይን ያወጣል። የሚገርም በክፉዎቹም ላይ በበጎዎቹም ላይ ፀሐይ። አሁን እነገሌ ስራቸው በጎ ነው፣ እነገሌ ደግሞ ስራቸው ክፉ ነው ተብሎ ተመርጦ ነው የሚወጣው። ይህ ነው የምትወጣው። ምስራቅ ፀሐይ እስከ ምዕራብ፣ ከፀሐይ መውጫ እስከ መግቢያዋ ድረስ ፀሐይ ለማን የምትወጣው? ለሁሉም ነው። ለሁሉም፣ ለበጎዎቹም ለክፉዎቹም፣ ለሚያምነው ለማያምነው፣ ለሚክደው፣ የሚገርም ለሚሳደበው ጭምር ፀሐይ ምትላለች ትወጣለች። እግዚአብሔር የተፈጥሮ ስጦታ አልነሳም። በእውነት ለሁሉም እግዚአብሔር ታጋሽ ስለሆነ በዝናብ እያበቀለ በፀሐይ እያበሰለ ይመግባል። ከዚህ የበለጠ ርኅራኄ አለ? ከዚህ የበለጠ ፍቅር አለ? ከዚህ የበለጠ አባትነት አለ? ምን አለ? ስለዚህ የእሱ አባታችን ልጅ ለመሆን ይህንን ማድረግ አለብን። እሱን መምሰል አለብን። የኛ የክርስትና ጠባይ እኮ የክርስቲያኖች ጠባይ እኮ ማንን መምሰል ነው? አባታችን እግዚአብሔር መምሰል እኮ ነው። አባታችን መምሰልና እሱን መከተል ነው። ሌላ ሕግ የለም። ሌላ ሕግ የለም። ቅዱስ ጳውሎስ እንደተናገረ እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ ብሏል። እኔ ምሰሉ በከመ አነ እትሜሰሎ ለክርስቶስ። ቅዱስ ጳውሎስ በመከራው መሰለው፣ በሕማሙ መከራው መሰለው፣ በመሰደዱ መሰለው፣ በመገረፉ መሰለው፣ በብዙ ነገር መሰለው። እኛም ደግሞ እሱን እንድንመሰል አሳረ ፍኖቱን እንድንከተል ሐዋርያው ቅዱስ ጳውሎስ ጽፎልናል። ስለዚህ ለእነሱ ጸልዩ። እሱ በክፉዎቹና በበጎዎቹ ላይ ፀሐይን ያወጣል፣ በኃጥአንና በጻድቃን ላይ ደግሞ ምንን ያወርዳል? ዝናምን ያዘንባል አለ እግዚአብሔር። በጻድቃን ላይ በኃጥአን ለኃጥአን ለጻድቃን ሳይመርጥ ለሁሉም እግዚአብሔር ዝናምን ያዘንባል፣ ሳይለይ ያዘንባል። ስለዚህ አባታችን ነውና እንደሱ እናድርግ ነው። ወንድሞች የሚለው ቃል ከዚህ በኋላ ይመጣል ማለት ነው። የሚወዷችሁ የምትወዱማ ምን ምንጭ አላችሁ? ሌሎቹም ያደርጉታል እኮ። የማያምኑ ሰዎች ያደርጉታል። ከሃይማኖት ውጭ ያሉት ሰዎች ያደርጉታል። የሚወዱትን መውደድ፣ በጎ ላደረገ በጎ ማድረግ። ይሄማ የክርስትና ጠባይ አይደለም፣ በቂ አይደለም ነው። በቂ አይደለም። ከዚህ በላይ ይጠበቅብናል ነው። የእኛ ጽድቅ ከዚህ በላይ ነው። ክርስቲያን የበለጠ አትርፎ መስራት ይጠበቅብናል። ግን የሚያሳዝነው ነገር እኛ ያንን ራሱ ተመሳሳዩን አድርገነዋል። የሚወደድ ራሱ መውደድ፣ በጎ ያደረገ በጎ መመለስ አለ የለም። ተረታችን እንኳን አባባላችን እንኳን ምንድን ነው? ጤፍ ላበደረ ምንድን ነው? አታውቁትም? ጤፍ ላበደረ መልሱ ጠጠር አይደለም? ጤፍ ላበደረ ጠጠር እያልን ክፉን በጎን በምንድን ነው የምንመልሰው? በክፉ ሆነ በክፉ ቢያንስ እንኳን የወንጌሉን ግማሽ ሕግ ብንፈጽመው በጎውን ለበጎ በጎውን ላደረገ በጎ መመለስ እንኳን ብንችል ይህን እንድናደርግ ማን
ይርዳል። እግዚአብሔር አምላካችን በቸርነቱ ይርዳል። ስለዚህ ቅዱስ ያዕቆብ ወንድሞች እያለ ይጠራቸዋል። ወንድሞች ሆይ ካለ በኋላ የመከራና የትዕግስት ምሳሌ የሆኑትን በጌታ ስም የተናገሩትን እነማን ተመልከቱ። የቅድሙን ቃል ጥሩት እስኪ የተነሳንበትን ነቢያትን ተመልከቱ። የምን ምሳሌ የሆኑትን የትዕግስት ከዚያ የመከራ ከዚያ በጌታ ቃል ምን የተናገሩትን ትንቢት የተናገሩትን ነቢያትን ተመልከቱ ይላል። እንግዲህ መድኃኒታችን ኢየሱስ ክርስቶስ በዘመነ ሥጋዌ በሚያስተምርበት ጊዜ ብዙ ነገሮችን ተመልከቱ፣ እነገሌን ተመልከቱ እያለ ብዙ ትምህርት አስተምሯል። በምሳሌ ነው ትምህርቱ። በምሳሌ ብዙ ነገሮችን ተመልከቱ። አሁን ነቢያትን ተመልከቱ ይለናል ቅዱስ ያዕቆብ። ነቢያትን ተመልከቱ። መድኃኒታችን ኢየሱስ ክርስቶስ ደግሞ ሌሎች ነገሮችን ተመልከቱ ብሎ አስተምሮናል። እኛ ከየትኛውም ነገር እግዚአብሔር ከፈጠረው ፍጥረት በጎውን ነገር እንድንማርበት እሱን አይተን በስነ ፍጥረቱ እንድንማር እግዚአብሔር ስለሚፈልግ እነገሌን ተመልከቱ፣ እንትኖችን ተመልከቱ እያለ ያስተምረናል። ለምሳሌ በማቴዎስ ወንጌል 6 ከቁጥር 25 ጀምሮ ያለ ታሪክ አለ። ዛሬ እኛ በየቀኑ በየሰዓቱ እረፍት አጥተን ስለምንጨነቅበት ነገር መጨነቅ ደግሞ ምንም ለውጥ እንደማያመጣ መድኃኒታችን ኢየሱስ ክርስቶስ ስላስተማረው ትምህርት ስንመለከት እነማን ተመልከቷለን? የሰማይ ወፎችን ተመልከቱ። ነጽሩ ከአዕዋፈ ሰማይ አለ። የሰማይ ወፎችን ተመልከቱ፣ ከእነሱ ተማሩ አለ። እነሱ ምን አይሉም ነው ያለው? እነሱ አይዘሩም አያጭዱም፣ ከዚያስ በጎተራ አይከቱም፣ ግን ማን ይመግባቸዋል? የሰማዩ አባታቸው አይደለም፣ የሰማዩ አባታችሁ ነው። የሰማዩ ምናቸው? አባታችሁ ይመግባቸዋል። የሚገርም እኮ ነው። እግዚአብሔር ለፍጥረቱ ሁሉ ፈጣሪ ነው። እግዚአብሔር ፍጥረታትን ለማህበ አልቦ ካለመኖር ወደ መኖር ያመጣቸው ፍጥረታት አሉ። ግብር ከተፈጠሩ የተፈጠሩትን እግዚአብሔር ፈጥረዋል። የፍጥረታት ፈጣሪ ነው። የፍጥረታት መጋቢ ነው። የፍጥረታት ገዢ ነው። እግዚአብሔር ለሰው ልጅ ደግሞ ፈጣሪው ብቻ ሳይሆን ምኑም ነው? አባቱም ጭምር እኮ ነው። በምኑ ነው የፈጠረው? በአርአያውና በአምሳሉ እኮ ነው የፈጠረው አይደል? እሱን መስለን እንድንፈጠር በአርአያውና በአምሳሉ አርአያውን አምሳሉን መስለን እንድንፈጠር ይፈቀደልን እኮ ነኝ። እድለኞች እኮ ነን። ግሩምና ድንቅ ሆኜ ተፈጥሬያለሁና ምን እላለሁ? አመሰግናለሁ። በእውነት ከዚህ የበለጠ ግሩምነት አለ። በአርአያውና በአምሳሉ እንደመፈጠር የበለጠ ክብር አለ። ከዚህ የበለጠ ምን ክብር አለ? የሰማዩ አባታችሁ ይመግባቸዋል። ለእነሱ ፈጣሪያቸው ነው። ለእኛ ግን ፈጣሪያችን ብቻ ሳይሆን አባታችንም ነው፣ አምላካችንም ነው። ምን ብለን እንጸልያለን? አባታችን ሆይ በየት የምትኖር? በሰማያት የምትኖር። ተመልከቱ ልዩነትን። ስለዚህ ለእነሱ ለፈጠራቸው ብቻ አባታቸው ላልሆነላቸው ለፍጥረታት፣ ምክንያቱም እነሱ ስጋውያን ምድራውያን ፍጥረታት ናቸው፣ ብዙ የሚቀሩ ናቸው፣ እንስሳት አራዊት ናቸው። ለእነሱ ይህን ያህል የሚያደርግ ከሆነ ለእናንተማ ደግሞ የሰማዩ አባታቸው እንዴት በጎውን ነገር አያደርግላችሁ እኮ ነው። አያደርግላችሁ። አባት ለልጇ በጎውን ነገር አይደለም ወይ የሚያደርጉት ነው። እግዚአብሔር ደግሞ ከአባትም በላይ ምንድን ነው? አባትም ነው። ከአባትም በላይ አባት። እኛ የምንፈልገውን ብቻ ሳይሆን የሚያስፈልገንን የሚሰጠን አባት፣ እኛ በምንፈልገው ጊዜ ብቻ ሳይሆን በሚያስፈልገን ጊዜ የሚሰጠን አባት ነው እና የሰማዩ አባታችሁ ይመግባቸዋልና እነሱን ምን በሉ? ተመልከቱ ነው። ከነሱ እንድንማር ከነሱ የምንማረው ምንድን ነው ብሎ ማየት ያስፈልጋል። መቼም እነሱ ስለተቀመጡ አለመቀመጣቸውን ወይም ደግሞ እንስሳትነታቸውን አዕዋፋትነታቸውን እንድናይ አይደለም፣ እንድንመለከት አይደለም። ወይም ይሄ ተፈጥሯቸውን፣ ቅርጻቸውን፣ ማንነታቸውን እንድናይ አይደለም። አዕዋፋት የእግዚአብሔር ፍጥረታት ናቸው። እግዚአብሔር ሁሉንም የፈጠረ አምላክ እንኳን ለሰው ልጅ ለአዕዋፋት የሚያስብ አምላክ መሆኑ በወንጌል ላይ እኮ የእናንተ እኮ የራሳችሁ ጸጉር እንኳን ምን ይሏል ይላል? ተቆጥሯል ይላል። ተመልከቱ፣ የራሳችን ጸጉር እንኳን
የራሳችን ጸጉር እንኳን በእግዚአብሔር ዘንድ የተቆጠረ ነው። ምን ያህል እግዚአብሔር ለእኛ ቅርብ እንደሆነ እኮ ሲነግረን ነው። እንኳን ለእናንተ ለአእዋፋቱ ለሚበሩት፣ ግን ለማይሰሩት ለማያሉት እናንተ ደግሞ ከሰራችሁ እግዚአብሔር ሆይ ባርክልን እያላችሁ፣ እግዚአብሔር ሆይ ቀድስልን እያላችሁ፣ እግዚአብሔር ሆይ ጤናውን ስጠን እያላችሁ ከሰራችሁ፣ ከወጣችሁ፣ ከወረዳችሁ ምን ጌታ ይሰጣችሁ? ለምን ትጨነቃላችሁ ነው። ሰው መስራት አለበት፣ መጣር አለበት፣ መድከም አለበት፣ ግን መጨነቅ የለበትም። የሚያስጨንቃችሁን ሁሉ በማን ላይ? በእሱ ላይ ጣሉት የተባለው። የሚያስጨንቅ ነገር የለም። ይህን ብቻ አይደለም የተባለው። ከዚያ የሜዳ አበቦችን ምን በሉ ተመልከቱ። አያችሁ ደግሞ የእግዚአብሔርን ጥበበኛነት እንድናይ እኮ ነው። የሜዳ አበቦችን ተመልከቱ። ጥበበኞች ስለ ልብስ ስንጨነቅ እኮ ነው። ይህ ልብስ ያምርብኝ ይሆን፣ ይህ ልብስ ልለብስ እንደው ጥሩ አቋም ይኖረኝ ይሆን እያለ ስንጨነቅ፣ ስለ ልብስ ስንጠበብ ስንጨነቅ፣ እስኪ የሜዳ አበቦችን ተመልከቱና ተማሩ አለን። እነሱ ምን አይሉ አይደክሙም፣ አይፈትኑም። ግን ሰሎሞን እንኳን እንደነሱ ምን አላለም? አልለበሰም። እንግዲህ ከሰሎሞን የበለጠ ገናና ንጉሥ ዛሬ ዓለም እንደምታውቁት ነው። ያልደረሰበት የጥበብ አይነት የለም። ያው ወደፊት እንግዲህ ቴክኖሎጂ አዲስ ነገር እያመጣ ቢሄድ ቢቀጥልም ከዛሬ የበለጠ ይመጣል። ዛሬ ላይ ሆነ ግን ሰሎሞንም ምናለን እናደንቀን የሚያደንቅ የለም። ሰሎሞን ገናና ንጉሥ ነው፣ ጥበበኛ ንጉሥ ነው። ምክንያቱም ከማን የተሰጠው ስለሆነ? ከእግዚአብሔር የተሰጠው ስለሆነ። ክብሩም እንደዚያው፣ ባለጠግነቱም እንደዚያው። በዚያ ሁሉ ዝናው፣ በዚያ ሁሉ ባለጠግነቱ፣ በዚያ ሁሉ ክብሩ፣ ጥበቡ ግን እንደነሱ ምን አላለ? አልለበሰም። እና ስለዚህ የሜዳ አበቦችን ምን በሉ አለ? ተመልከቱ። እባካችሁ ስለ ልብስ አትጨነቁ። ከልብስ በላይ ሰውነትን የሰጠ እግዚአብሔር አለ። የሚበልጠው ነገር አለ። መንግስቱንና ጽድቁን ፈልጉ፣ መንግስቱንና ጽድቁን ጨምሩ፣ አስቀድማችሁ ፈልጉ፣ ሌላው ይጨመርላችኋል፣ ሌላው ተጨማሪ ነው ብሎ ያስተምራል። ለዚህ ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ የሰማይ አዕዋፋትን ተመልከቱ፣ የሜዳ አበቦችን ተመልከቱ ብሎ እንዳስተማረ ሐዋርያው ቅዱስ ያዕቆብ ደግሞ እነማንን ተመልከቱ አለ? ነቢያትን ተመልከቱ አለ። ከነቢያት ምን ይሆን የምንማረው? ነቢያት ምንድን ነው የሚያስተምሩ? ከነቢያት ምናቸውን የምንመለከተው የሚለው አጠር አድርገን አይተን ትምህርቱን እንጠቀልላለን። እንግዲህ ያለንበት ወቅት ያለንበት ጊዜ ምን ይባላል? ጾመ ነቢያት ነው። ቅዱሳን ነቢያት የጾሙትን ጾም የምንጾምበት፣ የተናገሩትን ትንቢት የምናስብበት ነው። ውረድ ተወለድ አድነን እያሉ የጸለዩትን ጸሎት፣ ያቀረቡትን መስዋዕት፣ የተናገሩትን ትንቢት፣ የቆጠሩትን ሱባኤ የምናስብበት ነው። የጾሙትን ጾም ደግሞ የምንጾምበት ወቅት ነው እና ነቢያትን ተመልከቱ ሲለን በመጀመሪያ ምን አለ? የትዕግስትና የመከራ ምሳሌ የሆኑትናል። ተመልከቱ። የትዕግስትና የመከራ ምሳሌ። ቅዱሳን ነቢያት ትንቢት መናገር ብቻ አይደለም፣ መስዋዕት ማቅረብ ብቻ አይደለም፣ ዕጣን መሰዋት ብቻ አይደለም። ከዚህ የበለጠ ሕይወት ነበራቸው። እሱ ምንድነው? መከራ መቀበል ነው። መከራ መቀበል፣ በመከራ መጽናት፣ በመከራ መታገስ፣ መኖር፣ የመከራ ሕይወት ነበራቸው። ይህንን ነው እንድንመለከት። እነሱ ምሳሌዎቻችን ናቸው። ምሳሌ ማለት ነው ፊት አውራሪ ማለት ነው፣ ቀዳሚ ማለት ነው፣ ቀድሞ የሚመራ ማለት ነው። ቀድሞ የሚመራ አሁን ዛሬ በዘመናችን አንዳንድ ሰዎች እዚህ ሚዲያ ላይ ሲጠየቁ እንሰማለን አይደለም? ለአንተ አርአያ ማን ነው? አብነት ማን ነው? ሞዴል ማን ነው ይባላል አይደለም? የሆነ ታዋቂ ሰዎች ይጠራሉ አይደለም? ለእኛ ታዋቂ ሰዎቻችን እነማን ናቸው? የእኛ አብነቶቻችን እነማን ናቸው? ክርስቲያኖች ቅዱሳን ነቢያት፣ ቅዱሳን ሐዋርያት ናቸው እኮ። በቃል ብቻ ሳይሆን ያስተማሩን፣ በተግባርም ያስተማሩን መሪዎቻችን፣ ከፊት ሆነው መንገድ ያሳዩን። ሐዋርያው ቅዱስ ጳውሎስ በዚህ በኤፌሶን መልእክቱ ምዕራፍ 2 ቁጥር 20 ላይ ምን ይላል? እስመ ተሐነጽክሙ ዲበ መሠረተ ነቢያት ወሐዋርያት እንዘ ክርስቶስ ርእሰ ማእዘንተ ሕንጻ ይላል። በነቢያትና በሐዋርያት መሰረት ላይ ምን ብላችኋል? ታንጻችኋል። በነቢያትና በሐዋርያት መሰረት ላይ እኛ የቆምነው የታነጽነው በማን መሰረት ላይ? በነቢያትና በሐዋርያት መሰረት ላይ። ግን የዚህ መሰረት ደግሞ ዋናው መደምደሚያው የማዕዘኑ ራስ ደግሞ ማን ነው አለ? ክርስቶስ ኢየሱስ ነው አለ።
የነቢያትም የሐዋርያትም ጸሎት መጨረሻው መደምደሚያው በማን ራስነት ነው? በክርስቶስ ራስነት ነው። ያለሱ ደግሞ ከንቱ ነው። የነሱም ጸሎት የነሱም ልመና አሁን ዛሬ የምናስበው የነቢያት ትንቢት የነቢያት ሱባኤ የተፈጸመው እውን የሆነው ያበቃው ማን ሲወለድ ነው? የማዕዘኑ ራስ ማን ሲወለድ? መድኃኔዓለም ኢየሱስ ክርስቶስ እሱ ሲወለድ ነው። ስለዚህ እሱ ነው። ቅዱሳን ነቢያት ደግሞ መሰረቶቻቸው ናቸው፣ ምሳሌዎቻቸው ናቸው፣ ምሳሌዎቻችን ናቸው፣ አርአያዎቻችን ናቸው። ቀዳሚ ሆነው ለእኛ መንገድ የጠረጉ ናቸው። እነሱም መነበሩ ተመልከቱ። እነሱን የምንመለከተው በምንድን ነው የምንመለከተው? በምሳሌነታቸው፣ በአብነትነታቸው መከራ መቀበላቸው እንመለከታለን። ብዙዎቹ ቅዱሳን ነቢያት በመከራ ያለፉ ናቸው። በትዕግስት ያለፉ ናቸው። መከራዋን ሳይሳቀቁ ያለፉ ናቸው። አንዱን ነቢይ እንመልከት እስኪ እንደ ምሳሌ። በዚህ በዕብራውያን መልእክት ምዕራፍ 11 ቁጥር 24 ላይ የተጻፈ ቃል አለ። የሚገርም ቃል ነው። ምን ይላል? ስንት አልኳችሁ? የዕብራውያን መልእክት ስንት አልኳችሁ? ምዕራፍ 11 ቁጥር ስንት ላይ ምን ይላል መሰላችሁ? ሙሴ ይላል። ሙሴ ሊቀ ነቢያት የሆነው ሙሴ ካደገ በኋላ የፈርዖን የልጅ እንዳይባል በእምነት እምቢ አለ ካለ በኋላ ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው ኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። የሚገርም ቃል ነው። ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር ምን መቀበልን? መከራ መቀበልን። የሚገርም ነው። ሊቀ ነቢያት ሙሴ በምቾት የሚኖር ሰው ነበር። በድሎት የሚኖር ሰው ነበር። በቤተ መንግስት የሚኖር ሰው ሁሉ ሰው ይመኘው በሚገባው በሚችለው ቤተ መንግስት ሁሉ ነገር ተሟልቶለት የጥበብ ትምህርት ሁሉ እየተማረ የቤተ መንግስት ትምህርት እየተማረ በፈርዖን ቤተ መንግስት ነው ያደገው። የፈርዖን የልጅ ተብሎ ነበር ብለውት ነበር። እሱ ግን እምቢ አለ ነው የሚለው። በምን እምቢ አለ? በእምነት እምቢ አለ። አልሆንም አለ። አልሆንም፣ ሊሆን አይችልም። ስለዚህ ለጊዜው ከሚገኝ ደስታ፣ በኃጢአት ከሚገኝ ደስታ፣ በጣዖት አምልኮ ከሚገኝ ደስታ ከዚያ ይልቅ ከእግዚአብሔር ሕዝብ ጋር ምንን መረጠ ይላል? መከራ መቀበልን መረጠ። ተመልከቱ፣ የቅዱሳን ነቢያት ሕይወት እንደዚህ ነው። ከእግዚአብሔር ሕዝብ ጋር መከራ መቀበል፣ በክርስትና ሕይወት መከራ መቀበል፣ በዚህ ምድር ላይ በክርስቶስ ስም የሚመጣውን መከራ መመረጥ መቀበል። ይህንን ነበር የመረጡት። እነሱን እንድንመለከት ነው። በእውነት ዛሬ ከምቾት ወጥቶ ከድሎት ወጥቶ ቤተ መንግስቱ ተውትና ይቆይና እንደ ቤተ መንግስት የገባ ሰውማ እንዴት ሆኖ ይወጣል? የማይታሰብ ለመግባት ነው እንጂ ለመውጣት ይታሰባል። በዚህ ዘመን እንደው ከሌላው ምቾት ድሎት ወጥቶ መከራ መቀበል የሚመጥ ሰው ይኖር ይሆን? እግዚአብሔር ግን አያጣማው። እኛ አንደመድብ አይኖርም ብለንም አንደመድብ። ግን በብዙዎቻችን ሕይወት ሲታይ ከባድ ነው፣ አይታሰብም። ምክንያቱም የሁሉም ሰው ሩጫ ምንድን ነው? ኑሮውን ለማሸነፍ ብቻ ሳይሆን የተሻለ ነገር መለማለት ለማግኘት ነው። ምቾትን ድሎትን ለማግኘት ነው እንጂ ከእግዚአብሔር ሕዝብ ጋር መከራ መቀበልን የሚመጣ ሕይወት አለ። ሆነ እንዲህ አይነት ጥንካሬ አለን በእኛ ሕይወት፣ እንዲህ አይነት አለ። የእግዚአብሔር ሰዎች ግን እንደዚህ ናቸው። እነ ነቢዩ ሙሴ ግን እንደዚህ ናቸው። እነ ነቢዩ ኤልያስ ግን እንደዚህ ናቸው። እነ ነቢዩ ኢሳይያስ ግን እንደዚህ ናቸው። እነ ነቢዩ ዳንኤል ግን እንደዚህ ናቸው። ለዚህ ነው እነማንን ተመልከቱ? ነቢያትን ተመልከቱ። ስንመለከት እናገኛለን በመከራ መጽናታቸው፣ በፈተና መጽናታቸው፣ ከዚያ በኋላ ደግሞ እግዚአብሔር ምን ያህል እንደባረካቸው እንመለከታለን። ተመልከቱ፣ ሙሴ እምቢ ብሎ በእምነት ሲወጣ የልጅ ልጅ በኃጢአት የሚገኘውን ደስታ ትቶ አሽቀንጥሮ ሲወጣ ሙሴ ምን ሆነ? መሪ ሆነ። በሕዝቡ ላይ ተሾመ። እግዚአብሔር በራእይ አይደለም፣ በህልም አይደለም፣ በመልአክ አይደለም ያናገረው። እንዴት ነው ያናገረው? ቃል በቃል ነው ያናገረው። እንዴት ነው? ቃል በቃል አናገረው። እንዲያውም እህቱ ማርያምና ወንድሙ አሮን ምን ብለው ነበር? ነበር አይደለ? በዚህ በኦሪት ዘኍልቍ ምዕራፍ 12 ላይ ስትመለከቱ ኢትዮጵያዊቱን
ሴት ሲያገባ ሚስት ሲያገባ አጉረመረሙ ይላል። እግዚአብሔር ተቆጣቸው። እናንተ እነማን ናችሁ? በባሪያዬ በአገልጋዬ በሙሴ ላይ የምታንጎራጉሩ የምታጉረመርሙ እናንተ እነማን ናችሁ? ሙሴ እኮ አለ አገልጋዬ ባሪያዬ ሙሴ እኮ በምድር ካሉ ሰዎች ሁሉ ምንድን ነው አለ? ትሁት ነው። ትሁት ነው። እግዚአብሔር ትህትና ይፈልጋል። እውነት ትህትና የትህትና ሕይወትን እግዚአብሔር ይፈልጋል። ባሪያዬ ሙሴ በምድር ካሉ ሰዎች ሁሉ እጅግ ትሁት ነው። ስለዚህ በእሱ ላይ እንዴት ልታጉረመርሙ ቻላችሁ? ለሌላው አለ በሕልም እገለጣለሁ፣ ሌላውን በራእይ አናግራለሁ፣ በመልአክ አናግራለሁ። ለባሪያዬ ለሙሴ ግን እንደዚህ አይነት ቃል በቃል አናግረዋለሁ አለ። ቃል በቃል የተናገረው። እንዲያውም አባቶቻችን የመጽሐፍ ቅዱስ መተርጉማኑ ምን ይላሉ? እንግዲህ ሊቃውንት አባቶቻችን መጽሐፍ ቅዱስን ሲተረጉሙ የጥንቱ መተርጉማን ማለት ነው እያንዳንዷን ቃል እየቆጠሩ ጭምር ነበር የሚተረጉሙት እና 570 ጊዜ ሙሴን አናግሮታል ይላሉ። ተመልከቱ። ሙሴን 570 ጊዜ ወነበቦ የሚለውን እየቆጠሩ 570 ጊዜ እግዚአብሔር ሙሴን እንዲህ አለው፣ እግዚአብሔር ሙሴን እንዲህ አለው፣ እግዚአብሔር ሙሴን እንዲህ አለው እያለ በኦሪቱ ተጽፏል። ይሄ በምንድነው? ቃል በቃል ነው ያናገረው እግዚአብሔር። ያንን መከራ ለተቀበሉት ከሕዝቡ ጋር መከራ መቀበልን ለመረጡት ሰዎች እግዚአብሔር ቃል በቃል ምን ይላል? ያናገራል። እግዚአብሔር ቅርብ ነው፣ ለወዳጆቹ ቅርብ ስለሆነ እንዲህ አይነት ሕይወት ያላቸውን ነቢያትን ምን በሉ አለ ቅዱስ ያዕቆብ ተመልከቷል። እነሱ እንድንመለከት ነው። በግል መጽናታቸውን፣ በፈተና መጽናታቸውን፣ በመከራ መጽናታቸውን፣ በትዕግስት ጸንተው መኖራቸውን እንድንመለከት ነቢያትን ምን በሉ ተመልከቱ። በጾም በጸሎት መጽናታቸውን ተመልከቷል። ዛሬም እኛ የምንጾመው የምንጸልየው በዚህ ጊዜ በተለይ በዚህ ዘመን ትንቢታቸውን እያሰብን አንሳ ኃይለከ ፈኑ እዴከ እጅህን ላክ ከአርያ አምላክ እያሉ የጸለዩትን ጸሎት እያሰብን የምንጾመው ማንን ተመልክተን ነው? ነቢያትን ተመልክተን ነው። ምክንያቱም በእነሱ መሰረት ላይ ታንጸናልና፣ በእነሱ መሰረትነት ላይ የታነጸው ክርስትናችን በእነሱ መሰረትነት ላይ የጸናው እምነታችን ይህንን እንድናደርግ ያስገድደናልና እነሱን ተመልክተን በመከራ በፈተና በችግር የጸኑትን ቅዱሳን አባቶቻችንን ነቢያትን ከዚያም ሐዋርያትን ከዚያም አባቶቻችንን ተመልክተን እነሱ በሄዱበት መንገድ ሄደን በመከራ በፈተና በችግር ጸንተን የመጨረሻውን የፈተናውን የመከራውን ዋጋ እንድንቀበል እግዚአብሔር አምላካችን በቸርነቱ ይርዳን። በንስሐ ሕይወት ተመላልሰን ቅዱስ ሥጋውን ወደሙን ተቀብለን መንግሥቱንና ጽድቁን እንድንወርስ የእርሱ የአምላካችን የእግዚአብሔር ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳኑ ጸሎትና በረከት አይለየን። የመከረን አምላካችን ሁሉ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በመምህራችን ላይ አድሮ ያስተማረን የመከረን አባቶቻችን አምላክ ቅዱስ እግዚአብሔር ክብርና ምስጋና ለእርሱ ይሁን። መምህራችንን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን። ከዚህ በመቀጠል አንድ ማስታወቂያ እንናገርና በቀጣይ ወደ መዝማሬ እንሄዳለን። እሑድና ቅዳሜ አገልግሎቱ ያው በተለመደው ሰዓት ቅዳሴው በተለመደው ሰዓት ይካሄዳል። እየመጣችሁ የቅዳሴውን በረከት እንድታገኙ ቅድስት ቤተክርስቲያን ጥሪዋን ታስተላልፋለች። ከዚህ በመቀጠል ወደ ዝማሬ እንሄዳለን። ዝማሬ የሚዘምርልን ወንድማችን ዲያቆን ናትናኤል ይሆናል። በቀጥታ ወደ ዝማሬው እግዚአብሔር አምላካችን ስም የተመሰገነ ይሁን። አትለይም
እና የልጆችን ሕይወታችን የቅድስት ድንግል ማርያም ስም የተመሰገነ ነው። ቅዱሳን ሰማዕታት፣ ጻድቃን፣ መላእክት የተሰጣቸው ጸጋና ክብር የተመሰገኑ ይሁኑ። ከኔ ጋር እግዚአብሔር እናመሰግናለን። ሁላችንም ቆም በሉ። በእግዚአብሔር ደስ ይበለን፣ ደስ ይበለን። በእግዚአብሔር ደስ ይበለን፣ ደስ ይበለን። ለታላቁ ክብር ለዚህ ላበቃን ከሞት ወደ ሕይወት ላሸጋገረን ለታላቁ ክብር ለዚህ ላበቃን ከሞት ወደ ሕይወት ላሸጋገረን ደስ ይበለን፣ ደስ ይበለን። የሰማዩ መንግሥት ርስቱን ለሰጠን ከጨለማው ብርሃንን አሳየን። ለዚህ ድንቅ ውለታ ምስጋና ያንሰዋል። እርሱ ደስ ይበለን፣ ክብር ይገባዋል። Yeah.
ወንድማችን ሊቀ ዲያቆን ናትናኤልን ዝማሬ መላእክትን ያሰማልን። የአገልግሎት ዘመኑን እግዚአብሔር አምላክ ይባርክልን። ከዚህ በመቀጠል ወደ መጨረሻውን ጸሎት ነው የምንሄድ። መጨረሻውን ጸሎት የሰገበዝ ያደርጉልናል። እግዚአብሔርና ተሰማነውን